ለርግ እንደመጡ ታላውቃለሽ የሸት እዚህ እኮ አለ ባላቀው መንጥራውት አይደለ አብርሽ ገና ተበላ ሩቲ አዲስ ህይወት ጀመርኩ አለች አዲስ እንግዳን ይዛ ካቻለች አዲስ ህይወት ልጀምር ነው እያለች ነው በነገራችን ላይ 1 2 3 ጥያቄዎችን ለሩቲ አለኝ ጥያቄዎችን እጠይቃለሁ የምጠይቃቸው ጥያቄዎች ምንድናቸው አንደኛ ከአብርሽ አርግዥ ያለው ብለሻል ያረገዝሽው ልጅ የት ደረሰና ነው ወይስ እርግዝና ላይ አዲስ ህይወት መጀመር ይቻላል በእናንተ እይታ ሌላኛው ደግሞ አዲስ ህይወት ከጀመርሽ በኋላ ያው የተረገዘው ልጅ ስለወለድ የአዲሱ እንግዳው ነው ወይስ ያብርሽ ይሆናል ግራ የሚያጋባ ነገር ነውና ሌላኛው ጥያቄ ደግሞ እንዴት ባንዴ ወሰነሽ አብርሽን በቃቻቸው ብለሽ ሌላኛው ጋር ሄድሽ በማስቀጠል ደግሞ ይሄ ያመጣሹ አዲሱ እንግዳ በጣም ውብ ቆንጆና አስተዋይ እንደሆነ እየተናገርሽ ነው ቁንጅናውንም ያው እንግዲህ በጣም እየገረመሽ ነው በጣም የሚደንቅ አክብሮት አለሽ ለሱ ማለት ነውና ደስ የሚል ነገር ነው ለማንኛውም ያለው ነገር አይተን እንመለሳለን እንግዲህ ለዚህ ቤት አዲስ ይሆናችሁ ሰብስክራይብ ያደረጋችሁ እስከ መጨረሻ አብራችሁን ቆዩ ብዙ ውጣ ውረዶች አሉ የዳንና የጽጌ ጉዳይ ምን ያያለን የሩታና የአብርሽ ጉዳይንም በደንብ እናወራበታለን ዛሬ ማለት ነው ሩታ የምትሄደው መንገድ ትክክል ነው አይደለም የሚለው እየመሰላት ያለው ነገር እንዴት ነው የምንፈተፍት ይሆናል ብዙ ቦታ አፈላልግ ነው የመጣልሽ ወለት እንደዚህ በእግር በፈረስ ተፈልገ የመጣች ማባ በእንክብካቤ መያዝ አለባት መንከባከቡን ተንከባከበዩ ነገር ግን ጥያቄ ያለኝናት ማን ነው አቶ አብርሽ በይቅፍ ሲያመጡ ምናምን ነገር ለምንድን ያልተንከባከብሽውና ዛሬ አንድ ፍሬ በእግሩ በፈረስ ምናምን ነገር ፈልጎ ሲያመጣ እቺን መንከባከብ አለብኝ ስቲ ማለት ነው ሩቲያ ድሮ ማለት ነው ጥልቅ ብሎ ወደ ውስጥ ስንጥቅ አድርጎ አልገባም ነበር እንደ ያቶ አብርሽ ከላይ ነበር እንደናቲያ የሳቸው ፍቅር ከላይ ካንገቱ በላይ ነበር እንዴ ሙገርም ነው በነገራችን ላይ የዚህ ሰው የቁንጁና ራሱ ምናምን ነገር ስትናገሪ ሱሶማ ማለት ነው አረ በጣም ለዚህ ሰው በጣም አኩሮት አለሽ ምናምን ነገር ያቶ አብርሽ ቅፍ አበባዎች ምናምን ነገር ውሃ ብላችሁ እውነቴን ነው ብለሽ እና ወዴት እየሄዳችሁ እንደሆነ እየገባኝ አይደለም አንድ ሴት ልጅ ደግሞ ያው ካረገዘች በኋላ ያው ከዛ ሰው ይወልድ ጥሩ ነበረ ይሄ ሰውዬ ደግሞ ያው የሰውዬው ልጅ ሊያስወልድ ነው ወይስ ምን ሊያደርግ እንደመጣ አልገባኝም የእናንተስ ከፋ ለማንኛውም ሀሳባችሁን ቀጥሉ እስኪ በቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ እንዴ ነው ቆየብኝ ምንድነው የሆነ ጉዳይ ገጥሞ ነበርና አሁን እሱን ትቼ ነው የመጣሁት እና እንቡር እኔ አልደብቅም እንቡር ትላላችሁ ገና ካላመጣ ሳትደርሱ ሚስቱ ጅን ይዟታል ተባለና ሊቀራባት የሆነ ሸህ ዘንድ ይዟት ሄደ ሸኹም ጥቂት እንደቀሩባት ጅን መናገር ጀመረ ለመውጣት ዝግጁ ነኝ ግን መስፈርት አለኝ አላቸው ሸኹም ጅኑን ታገሉት ያለ አንዳች መስፈርት በግድህ ትወጣለህ አሉት ጅኒው ግን እንቢ አለ በመጨረሻም ሸኹ እሺ መስፈርትህ ምንድነው ብለው ጠየቁት ከዚህ ከወጣው ቀጥታ ወደ ባሏ እንድገባ ይፍቀዱልኝ አላቸው ቀድሞውኑ ሲፈራ ወደ ሩቃ ቤት ሄዶ ባሏ ተሸበረ ተንቀጠቀጠ ሸኹም በፍጹም አይሆንም አይደረግም ወደሱ የመግባት መብት የለህም አሉት ግና ትንሽ ካሰላሰሉ በኋላ ቆይተው ለምን ወደ ባሏ መግባት እንደፈለገም ጠየቁት ጅኒው መለሰ ያው እሱ የኛ ተመሳሳይ ነው አይሰግድም ማረፊያችን መሆን አለበት አላቸው ሸኹም ወደ ሰውየው ዘወር ብለው አትሰግድም እንዴ በማለት ጠየቁት ባልን በድንጋጤ አረ ሰግዳለሁ አላቸው እየተደናበረ ሸኹም ጅኑ ጋር ድርድር አደረጉ እንዲህም አሉት በል አሁን ከሷ ውጣ ነገር ግን እሱን እዛው ቤታቸው አካባቢ ሆነ ተከታተለው በእርግጥም የማይሰግድ ከሆነ እንድትገባበት ፈቅጃለሁ አሉት ጅኑም በሐሳቡ ተስማማና ለቀቃት ቀናት አለፉ ሴትየዋ ለሸኹ ደውላ ባደረጉት መልካም ነገር አመሰገነቻቸው አሁን ቀጥ ብሎ እየሰገደ ነው አረ እንዳውም የመስጂድ በር ከፋች ሆኗን አለቻቸው ሸኹም በመገረም አይ ሰው ልጅ አላህን ሳይፈራ ጅንን ይፈራናሉና ፈገጋሉ
እርግጥ ነው ሴትዮዋ ምንም አይነት ጅኒ አልነበረባትም። ባሏ አልሰግድም ብሎ ሲያስቸግራት ከሸኾ ጋር ተመካክራ ነው ይህንን ያደረገችው። ሲጀመር ሴት ልጅ መላት ታጣም አይደል የሚባለው? ይሄው በሷ ምክንያት ባሏ እውነተኛ ምርጥ የአላህ ባሪያም ሆኖላታል። አትገረሙ? ከመገረምም አልፎ ተደንቀናል። ነገር ግን ሌላ ነገር አሳስበሽኛል። ሩቲ ራሱ ያንን ጥበብ ተጠቅማ አብርሽን ወደ ራሷ ለመመለስ አስባ እንዳውም ብዬ አሰብኩ። ምክንያቱም አርግዛለች፣ በሆዷ ልጁን ይዛለች። በዚህ መካከል ሌላ ህይወት ጀምራለሁ ብላ ደግሞ አንዱ ነጥታ ጉንጯን ጣ አድርጋ አስማለች። በእግር በፈረስ ብዬ ፈልጌ አመጣሁት ብሎ አንድ ፍሬ አበባ ሲሰጣት ይሄንንማ መንከባከብ አለብኝ አለች። ዋናውን ግን በይቅፍ የሚሰጣት ይሁን ምንም በፊቱ ያው በሰዓቱ ነበረ። እንዴት እንደሆነ ትንሽ ጉራ የሚያጋባ ነገር ቢሆንም ማለት ነው። ለማንኛውም እየበላችሁ ቤተሰቦችዬ አላችሁልኝ አይደለ? አሉላችሁ ግን ላይክ አድርጉ እሺ። እስቲ እንስማቸው። ከኔ የሚበልጥ ጉዳይ ኖሮ እኮ አንቺ ቢቆጥ የመጡት ያን ጉዳይ እንጂ አመሰግናለሁ። ምንም አይደለም። ውሎ ያደር በደሌ ተሰማ ሆይ የኔ ሐዘን ተሽሯል ከእንግዲህ የማዝነው ላንተው ነው እስከ መጨረሻው ከዓይኔ ልሰወር ነው መጓዜ ነው ደናሁን መጓዜ ነው ዝርዝሮ ምን ይጠቅመኛል ማውራቱስ ምን ይበጀኛል በምላስኪ ማትረፍ እንጂ ምን ደና ነገር ይገኛል ዝም ይበልጥብኛል ዝም ይበልጥብኛል ዝምታ ወርቅ ነው በመለው ሩታ ዝምታዋን መርጣ ደግሞ ሐሳቧን ቀይራለች። ሐሳቧን መቀየሯን ይፋ አውጥታለች። የራሴን ሰው አግኝቻለሁ አዲስ ህይወት ጀምራለሁ ብላናለች። ነገር ግን የልጅ አባቷን እንግዲህ ለማን እንደሰጠችው ባናውቅም የልጅ እናት መሆንሽን አትርሺ እያለን ወደ ዳኒና ጽጌ እናልፋለን። እስከ መጨረሻው ተከታተሉ። ለማይጠቅምሽ ማግኘት ታብጃለሽ። ገባሽ? አንድ ቀን ይገባሻል። አንተ ካቀመ እኔ ያገሰው ዱካ አባይ ዳሩ ዳሩ ና አባይ ዳሩ ዳሩ ና አባይ ዳሩ ዳሩ የእነዚህ ልጆችስ ምንድነው ምስጥሩ? እኔ እየገባኝ አይደለም። ከየት ወዴት እንዴት የምለው ነገር ብዙ ጥያቄ እየሆኑብኝ ያሉት። እንግዲህ አቶ ዳኒ ለጽጌ ከባድ ማስጠንቀቂያ እየሰጧት ነው። ገና ታብጃለሽ፣ ከዚህ ሽማግሌ ጋር አትኖርም እያሉ ይገኛሉ። እሷ ደግሞ ምንም አይሆንም ቀብረር ዘና ኮራ ብዬ እኖራለሁ ብላ ራሷን በ100% በኮንፊደንስ እያወራች ትገኛለች። ያለውን ነገር ትንሽ እንግዲህ ትንሽ አወዛጋቢ ቢሆንም ፍቅር ያሸንፋል። ሩቲ ከአብርሽ ጋር፣ ዳኒ ከጽጌ ጋር ቢሆን ደስ ይለኛል። ካልሆነም ደግሞ የሚሆነውን ፈጣሪ ያውቃል። በየጊዜ መጨቃጨቁን ደብሮኛል። ሲሰጠን አሳምሮ አሟልቶ ይስጠን። ሁላችሁንም ባላችሁበት ፈጣሪ ይጠብቃችሁ። የአላህ ረህመትና እዝነቱ አይለያችሁ። ሁላችሁንም ወዳችኋለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን።